ሁሉም ነገር ግልጽ እየሆነልኝ ስለዚህ ያንዳንዱን ነገር ንገሪ ምን ልንገርህ እስከ ዛሬ ጆሮዬ ተደፍኖ የእናቴን ነገር አልሰማ ብዬ የእናቴን ቆይሽ ምንድነው ምን እንዲሆን ነበር እሷም እኔም እንድንሞት እንድንጠፋ ነበር እናቴን እኮ አልሰማም ብያት ነበር ታሪክ እንደፈጠር እንዳታረገኝ ካሜራውን አጥፋልኝ ከቤቴ ደግሞ ማለት ነው እማዬ የምራችሁ ነው ግን እሷ የአቶ ሞገስ ልጅ ነች እንዴ ቆይሽ አንቺስ እንዴት አልነገርሽኝም ቆይሽ ምንድነው እየተካሄደ ያለው ንገሪኝ እናቴን እስክዘርፋት ድረስ ለዚህ ነው ነካ እዛ አዲስ አበባ ከመጣ በኋላ በወራት ውስጥ እንኳን 3 ነው 4 ይቀየራል ቤት ሰውዬው እንከባበር አትነሳለህ ነግረኝ በቃ ተወኝና አውጣልኝ ከቤት ካሜራውንም አጥፋልኝ አሁን ማደብድቡኝ ወይስ ነው ምን ሆነ ነው እንዴ ምንድነው ምን ሆነሽ ነው ፍቅር ምንድነው የተፈጠረው እንዲገላት ነበር ኢላስ ቆይ ቀጣዩ ሚሽን ምን ነበር እኔ ምንም ማውቀው ነገር የለም ምንድነው ተልከሽ የመጣሽው እዚህ ቤት ውስጥ ገብ የተባልሽው ወይ ለምን ምክንያት እዚህ እንደመጣን ገባህ አይደል ቁጭ በል ተረጋጋ ቁጭ በል አመስግናቸው እነሱ አመስግንልኝ ይሄን ልጅ ባከል ተረጋጋና ቁጭ በል ጥላውን ልጄ ነስኪ አንተ ከስሜ ምን እኮ ጥላውና ዳንኤል ለምንድን ነው የጠራኸኝ ስም ትክክለኛ ስም የትኛው ነው እሷ አሟት ነው የጠራኸኝ ደህና ነች አሁን ቤት ውስጥ እኮ ነው ያለው ገባኝ ቤት ውስጥ ነው ያለው ተረጋጋና ቁጭ በል ቆይ ምንድነው የምትፈልጉት ዝም በል በቃ ጩብኝ ጭራሽ ዝም በል ያለሽ እንዴ እናቴ አትበል በቃ ቆይ ተረጋጊ እባክዎት ይረጋጉ ቆይ ወላጅ እናትህ አይደሉ እባክዎት ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ ተመልካቾቻችን በሀገር ውስጥ እንዲሁም ከሀገር ውጭ ሆናችሁ የምትከታተሉን በሙሉ በያላችሁበት እንዴት ከረማችሁ እንዴት ቆያችሁ ይህ ስለኛ ኑሮ ነው እኔ ፕሮግራሙ አዘጋጅና አቅራቢ ግሩማ ያለው ከመለስ ስቱዲዮ ባለሙያዎች ጋር በጋራ በመሆን ተመልሰን መተናል እንግዲህ በባለፈው እንዳያችሁት ያው ቅድስት በመሃል ፌንት አርጋብን ነበር አንዳንዴ ነገሮችን ላለመቀበል በመናደርገው ጥረት ሰው ደግሞ እውነታውን እያወቀብን ሲመጣ እናኛም አይምሮአችን መቆጣጠር ከሚችለው መታገስ ከሚችለው በላይ ሲሆን እንግዲህ እንደዚህ አይነት ነገሮች ያጋጥማሉ ብዙ ጊዜ በእኛ ስራ ላይም ያው በሚያጋጥሙ ሰዎች እንግዲህ እንደዚህ አይነት ነገሮች የተለመደ ነገር ሆኗል እኛም ለነገሩ አዲስ አሉንም ያው የመጀመሪያ ሰዓት ነበር በጣም እየደነገጥን የነበረው አሁን ግን ኦሬዲ ነገሮችን እየለመድናቸው ነው ምክንያቱም ሰው በአብዛኛው የምናገኛቸው እውነታ ለመደበቅ የሚሞክር ሰው የሚዋሽ ሰው ሐሰቱን ለመናገር የሚሞክር ሰው ነውና እኛ ደግሞ ቀድመን እየደረስንበት ስለተቸገሩ ያው አይምሯቸው መቀበል ከሚችል አቅም በላይ ሲሆን ፌንት ይሰራሉ እንግዲህ ፌንት ከሰራችን በኋላ ያው ለማንቃት ሞክረን ከዛ በኋላ ከነቃሽ በኋላ ወደ ሐኪም ቤት ለመውሰድ ጥረት በመናደርግበት ሰዓት ያው አሻፈረኝ ብላለች ሐኪም ቤት መሄድ አልፈልግም በጣም ተጭነናት ነበር ሐኪም ቤት ለመውሰድ ነገር ግን እሷ አልፈልግም ያለችው ነገር ትንሽ ለበዛ እኛም እዚህ ማድረግ ያለብን ነገር አድርገን አጠገባችን ትገኛለች ለምንድነው ሐኪም ቤት ስንወስዳት እምቢ ያለችው መሄድስ ያልፈለገችው የሚለውን ያው ከራሷ አንደበት የምንሰማ ነው የሚሆነው ነገር ግን ከነቃሽ በኋላ የተወሰኑ ነገሮችን ለመናገር ሞክራ ነበር ብዙ ማቃቸው ነገሮች አሉ ብዙ ነገር እናገራለሁ ብዙ ነገሮችን ለማውራት እንግዲህ ፍቃደኛ የሆነች ይመስለኛል መጀመሪያም አልናገርም ያለችው ግለሰብ አይምሯን እስከ መሳት ደረጃ ያደረሳትን ነገር ምን እንደሆነ ከራሷ አንደበት የምንሰማ ነው የሚሆነው ባለቤቷም ጋር ደውለንለታል እንግዲህ ሚስቱ እንደታመመሽ ነግረናል ደውለን ወዲያውኑ እንደሚመጣ በፍጥነት እየበረርኩ ነው የምመጣው የሚል ነገር ነው ከአፉ የሰማነው ስለዚህ እኛም ካሜራችንን ደቅነን አባላቶቻችንን በር ላይ አቁመን እንግዲህ እየጠበቅነው ነው የምንገኘው እስኪመጣ ያው በአካልም እናውቀዋለን አሁን ላይ እንኳን እንደሌላው ጊዜ ማነህ ምንድነው የሚለው ነገር አያስቸግረንም ምክንያቱም ኦሬዲ ቅድሚያ ፎቶ እጃችን ላይ ስለገባ ማንነቱን ለማየት ብዙም የሚከብደን ነገር አይሆንም እስኪመጣ እንግዲህ የምንጠብቀው ነው የሚሆነው እስከዛ እሱ እስኪመጣ እንግዲህ ቅድስትን አንዳንድ ነገሮች የምናወራት ነው የሚሆነው እስኪ ምንድነው እንድትነግረን የምትሞክረው መጀመሪያ የምነግራችኋለሁ ስትል የነበረው ምንድነው የሚለውን ከራሷ አንደበት የምንሰማ ነው የሚሆነው ሐኪም ቤትም ለምን አልሄድም ያለችበትን ምክንያት ከራሷ አንደበት የምንሰማው ነው የሚሆነው እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ ላይክ አድርጉ ሼር አድርጉ ሰብስክራይብ እያደረጋችሁ ኮሜንት ላይ ሐሳብ አስተያየቶቻችሁን አስቀምጡልን መልካም ቆይታ ይሁንላችሁ ቅድስት እንዴት ነሽ
ለምንድን ነው ግን ሐኪም ቤት አልሄድም ያልሽኝ? አይ ያው መሄድ ስላልፈለኩኝ ነው። እዛ ነው ማለት ራስሽን ስተሻል፣ የህክምና እርዳታ ያስፈልግሻል ማለት ነው። እስኪ ያስገቡት ማን ነው እንዴ? ፍቅር ምንድን ነው? ምን ሆነሽ ነው? ምን ተፈጥሮ ነው ውዴ? ደህና ነኝ ፍቅር ምን ሆነሽ ነው? ደህና ነኝ። ምን ሆነ ነው እንዴ? ደግሞ ምንድን ነው? ምን ሆነሽ ነው ፍቅር? ምንድን ነው የተፈጠረው? ምንም አሁን ተሽሎኛል። ደህና ነሽ? ደህና ነች ጥላው። እንዴት ነው? ደህና ነች። እንዴ ምንድን ነው እሺ ፍቅር? ተረጋጋ። ደህና ነች። እሺ ምንድን ነው? ካሜራው ደግሞ ምንድን ነው? ጥላውን እንዴት ነህ? ደህና ነኝ። አቤት ደህና ነህ? ምን ሆነ ነው ፍቅር? ምን ሆነ? ዳንኤል ነው ጥላውን። አንተ ደግሞ ምን አይነት ጠየቅ ነው የምጠይቅ? ፍቅር ምን ሆነሽ? ተረጋጋ። ደህና ነች። ተረጋጋ። በማለ ራሷ ስታ ነው እኮ። ምን ሆነሽ ነው? ሐኪም ቤት ለምን አለሽም? አባት ምን ሆና ነው? ምንድን ነው የተፈጠረው? ተረጋጋ። ደግሞ ካሜራው ምንድን ነው? ተረጋጋ። እኛ ጋዜጠኞች ነን እኮ። ጋዜጠኛ እኔ ነኝ የደወልኩልህ። እኔ ነኝ ደውዬልህ። እሺ አመሰግናለሁ። ባለቤት እንደታመመች የነገርኩህ እኔ ነኝ። እሺ ፍቅር ደህና ነሽ አይደል? ደህና ነች። በቃ ተረጋጋ። እሺ ደህና ነች። ተረጋጋ። ምንድን ነው የተፈጠረው? ጥላውና ዳንኤል የትኛው ነው አንተ ስም? ከስም ላይ አንተ ከስሜ ምን እኮ ጥላውና ዳንኤል ለምንድን ነው የጠራኸኝ? አንተ ስም ትክክለኛ ስም የትኛው ነው? እሷ አማት ነው የጠራኸኝ? ደህና ነች። አሁን ደህና ነች። ያለችበት ሁኔታ ተረጋግታለች። አይምሯም ሰላም ነው። እሺ ፍቅር አንቺ ግን ደህና ነሽ? እኔ አንተን ለማስጠራት ፈልጌ ነው አንደኛም እንጂ ይሄን ያህል ሲሪየስ ኬዝ ሆኖ አይደለም እኮ። ምንድን ናቸው ማለት ምንድን ናቸው እነሱ? ና ተረጋጋና ቁጭ በል። አንቺ ግን ደህና ነሽ? ና ተረጋጋና ቁጭ በል። አይደለም እስኪ አናግረኝ። ምንድን ነው የተፈጠረው እኮ? ተረጋጋና ቁጭ በል። እንድንነጋገር እኮ ተረጋጋና ቁጭ በል። ምን እያደረጋችሁ ነው ብቻችሁ? ምንም እያደረግን አይደለም። ተረጋጋና ቁጭ በል አልኩህ። እኔ ለማረጋጋት አትሞክር እንጂ አባት። ምን ሆነ ነው? ቤት ውስጥ እኮ ነው ያለው። ገባኝ። ቤት ውስጥ ነው ያለሁት። ግን ተረጋጋና ቁጭ በል እኮ። ምን ሆነ ነው? አንተ ጋር የምናወራቸው ጉዳዮች አሉ። በቃ ስማኝ። አይ ታወራለህ፣ ብዙ እናወራለን፣ ችግር የለውም። ግን ካሜራው ምንድን ነው? ካሜራውን አውጣ። ካሜራው እኔ ጋዜጠኛ ነኝ። ጋዜጠኛ አሁን ግን ሌላ ነገር ነው። ጋዜጠኛ ነው የሚሰራው ከቤቴ ሲጀመር። ጋዜጠኛ አንተን ኢንተርቪው ለማድረግ ነው የመጣሁት እዚህ። ኦኬ ኢንተርቪው ልታደርገኝ እኮ። እሷ ምን ሆና ነው የታመመችው? በቃ በመሀል ራሷን ሳተች። ስለአንተ እየጠየኩ ነበር፣ ራሷን ሳተች። አለቀ። ስለኔ ምንድን ነው ጠይቃት? እኔን አጠይቀኝም እንዲህ ዳይሬክት የለህም ነበረ። እሷን አገኘኋት፣ እሷን ጠየኳት እኮ በባዶ ቤት። እኔ በሌለሁበት ከቤቴ ምን ትሰራለህ ነው ጥያቄው። ጥላሁን እየሰማኝ ነው? ካሜራውንም አጥፋልኝ። ተረጋጋ። ካሜራ አይጠፋም። ወደ ካሜራው ጅና እንዳሰነዝር ከዚህ በኋላ እኔ ሰውዬ ሌላ ነገር እንዳደርግ አትገፋፋ። ማለት የኃይል እርምጃ ውስጥ ምናምን መግባት የለብንም። ልታስገባኝ እየሄድክ ነው። ቤቴ ውስጥ ገብተህ ሚስቴ ታመመች፣ አሁን ምንድን ነው የተፈጠረው ነው እያልኩ ያለው። በጸባይ ነው እየተነጋገርን ያለ ነው። ካሜራውንም አጥፋልኝ፣ እየነገርኩ ነው። ካሜራው አይጠፋም። እኔ ሌላ ታሪክ እንድፈጠር እንዳታደርገኝ። ካሜራውን አጥፋልኝ። ከቤቴ ደግሞ ማለት ነው እናቴ የተናገረችው ነገር ልክ ነው ማለት ነው። ስለምንድን ነው የምታወራው? ስለምንድን ነው እናትህ ምናምን የምታወራው? ኮሱ እንደነገር ተረጋግተህ ቁጭ ብላ። ሰውዬ የት ነው የምታውቀኝ? እነግርሃለሁ። ተረጋጋና ቁጭ በል። ጥላሁን ፍቅር አንቺ ደህና ነሽ? እሷ ደህና ነች። በቃ ተረጋጋና ቁጭ በል እያልኩ ነው። በቃ ከዚህ በኋላ ደህና ነች ብያለሁ። ሰውዬ እንዳትነካኝ ነገርኩህ አይደለ? ባለቤትህ ደህና ነች። በቃ ምንድን ነው የምትፈልገው? ነው ምንድን ነው እኮ? ተረጋጋና ቁጭ በል። የምትፈልገው እንድነግርህ። ቤቴ ነው አይደል? እኔ እቀመጣለሁ። ቁጭ በልና አውራኝ። እኔ የምቀመጣለሁ፣ አንተም ተቀመጥ። በሰላማዊ መንገድ ነገሮችን መፍታት ካለብን። አይ የምትለኝ ከሆነ ግን ወደ ሌላ ነገር ውስጥ እንድንገባ አትገፋፋል። በቤቴ እያዘዝክኝ ነው እንዴ? ሰውዬ ቁጭ በልና እሺ እናውራ። ቁጭ በል ቁጭ በልና ቀድሜና ቁጭ በል። አይ ቴንኪው ቁጭ በል። እኔ ሚስቴ ምን እንደሆነች ልጠይቃት። ደህና ነች አልኩ፣ ነገርኩ። በቃ እስካሁን ከሚስት ጋር የነበርኩት እኔ ነኝ እንጂ አንተ አልነበርክም። በቃ ጀምር። ሚስት ልትነጋገሩ ስለምችሉ ና ቁጭ በል። ሰውዬው እየነካካኝ ነው። እረፍ። ነካው መንካቱን ተወኝ። እኔን አትንከኝ። ሰማኛለህ? ጥላሁን አትጥራኝ አልኩህ እኮ። ጥላሁን ወይ የትኛው ዳንኤል? የትኛው ነው ትክክለኛ ስም? አይገባም። ዝም ብለህ ጥራኝ። ጥላሁን ነው ዳንኤል? በፈለኩ ስም ጥራኝ። ሁለቱም ስሜ ነው። የሰማችሁ አይደል? ጥላሁን ዳንኤል። ምን ሆነሽ ነው አንቺ? ምን ሆነሽ ነው? ጥላሁንም ዳንኤልም ነው የባሪሽ ስም። አንቺ ደግሞ ምን ሆነሽ ነው? ስለ ጤንነትሽ እኮ ነው የምጠይቅሽ። ጥላሁንም ዳንኤልም የባልሽ ስም ነው። እሺ ምንድነው የተፈጠረው? ምንድነው የተፈጠረው? በቃ ስለኔ መፈጠር ተውና ዳንኤል ኖ ወይ ስለሱ ተይ፣ ሌላ ጊዜ እነግርሻለሁ። ምንድነው የተፈጠረው? እነዚህ ሰዎች ምንድነው የሚሰሩት? አሁን ንገረኝ። ምንድነው ፍቅር? እኔ እኮ ላንቺ አሞሻል ሲባል መኪና ደህና ነች ያልኩ። በቃ ትሰማኛለህ አይደለ? ደህና ነች። አስረዳኝ፣ ንገረኝ። እኔ የማላውቀው ነገር አለ። እሱን ቀስ ብዬ አስረዳሻለሁ። ግን ምንድነው የተፈጠረው ነው? በቃ እኔም የተፈጠረው እና ያላቅም። በቃ በአጋጣሚ ነው የወደኩኝ። በቃ አሁን ደህና ነኝ አልኩ። እሺ አመሰግናለሁ። እሺ አሁን ትገልጽልኛለህ። ቁጭ በል። ተረጋጋና ቁጭ በል። ተረጋጋና ቁጭ በል።
ተጋበለኝ ወደዚህ። ቆይ ምንድነው እየተካሄደ ያለው? እሺ ካሜራ፣ እሺ ካሜራው ጋዜጠኛ ነኝ። በቃ ካሜራው ይቀመጥ። እያንዳንዱ የምናወራቸው ነገሮች ሪከርድ እየተደረጉ ነው። ከእሷ ጋርም እንደዛው ነው እስካሁን ስናወራ የነበረው እኮ። ምንድነው የተለየ ታሪክ አለ እዚህ ቤት? ትክክለኛው ስም ማን ነው? ጥላው ነው ትክክለኛ ስም ወይስ ዳንኤል ነው? ቆይ ከስሜ ምን አለ አንተ? እየጠየቅኩ ነው፣ መልስልኝ። እያንዳንዱ የምጠይቀን ነገሮች ትመልስልኛለህ። ዳንኤልም ልሁን ካሳውንም ልሁን ማን የፈለገው ስምም ሊሆን ጥላሁን ወይም ዳንኤል ነው እያልኩ ያሉት። ኦኬ ካሳሁን ደግሞ ሌላ ስምህ ነው? ካሜራው አይጠፋም፣ ወደ ካሜራው አጠቁም። አይጠፋም ካሜራው። የትኛውን ትክክለኛ ስም? ጥላሁን ነው ዳንኤል ነው? መልስልኝ እንዴ። እኮ ምንድነው የምፈልገው ከኔ? ከወይዘሮ ሰላም ይዘህ የጠፋውን ብር ምን አረከው? ከአሶሳ እዚህ ድረስ ይዘው የመጣውን ብር ምን አረከው? በምን መንገድ አጠፋው? ለምንስ ነው ይዘህ የመጣው? ሰርቀህ? ስለምንድን ነው የምታወራው? ካሳደገች እናት ለምንድን ነው ገንዘብ ይዘህ? ሰውዬ አፍህን የምታወራውን ነገር እየመረጥክ ስለምን ስቆት ነው የምታወራው? ይኸውልህ ወረቀቱን አሳያለሁ። ከባንክ ትራንስፈር የምን አባ ወረቀት? ምን እያወራ እንደሆነ ገብቶሃል? ግን ይገባኛል። በቤቴ ውስጥ ነው ያለው። ውሻ በቤቱ አይናከስም። የምታወራውን ነገር አፍህን እየተጠነቀክ። ማንደርስብህ መስሎ ነበር። ቤት እየቀያየርክ እየዞርክ ስመጣ መጨረሻው የማይደርስብህ መስሎ ማለት ስለምን ቤት መቀየር ምናምን ነው የምታወራው? እዚህ አዲስ አበባ ከመጣህ በኋላ በወራት ውስጥ እንኳን 3 ነው 4 ቀየርሃል ቤት። ሰውዬው እንከባበር። የማይሆን ነገር እያወራ ነው። ፍቅር ቆይ ምንድን ነው የሚያወራው ይህ ሰውዬ? ከኔ በፊት ምን አወራሽ? እኔ ምን ማላውቀው ነገር ነው ምንድን ነው ያልካት? ዳንኤል ሜቢ እሷንም እኮ እንደዚህ በሽተኛ ያረካት የሆነ ነገር እያልካት ነበር። በጥላውን ስም የእናትን ገንዘብ አጨረበር። ከዚህ ከመጣህ በኋላ ስምን ስለ እናቴ ምን ታውቃለህ? ስለ እኔስ ምን ታውቃለህ? ታሪኩን ታውቃለህ? ማውቃለሁ፣ ስለ እናትም ማውቃለሁ። ስለዚህ የማታውቀውን ነገር ዝም ብላ። ኦኬ ታሪኩን አላውቅም፣ ንገረኛ። የማላውቀውን ታሪክ ንገረኝ። ስለዚህ ስለምን ሰርቆት ነው የምታወራው ነው? ንገረኝ። እሺ የምን ሰርቆት ነው የምታወራው? አልሰረክም። ሌባ ነህ እያልከኝ ነው? ጭራሽ በቤት መተህ ሌባ ነህ እያልከኝ ነው? አዎ እያልኩ። እንከባበር። ውሻ በቤቱ አይባላም፣ ነግሬሃለሁ። ይኸውልህ እዛ ማስፈራሪያ። ይኸው እኔ ቤት በሌለውበት ቤት ገባ ካሜራ ይዘህ። አዎ እኔ ነገርኩህ፣ ሌላ ታሪክ ውስጥ እንዳታስገባኝ። ይኸውልህ የምትሰማኝ ከሆነ ስማኝ። ይኸው ለስራ ነው የመጣ ከሆነ እሺ እቀበልሃለሁ። ሌላ ነገር ዘባርቃለሁ ካልክ ግን ይዘህ ኮተተን ይዘህ ከቤት ውልቅ በልልኝ። ሌላ ወሬ አልፈልግም። ኦኬ ያስፈራራኝ እያዘዝከኝ ነው ያለው። ውጣ ምናምን ያልከኝ ነው ያለው። ማዘዝም ማስፈራረትም እችላለሁ። አትችልም፣ ምክንያቱም ወንጀለኛ ነህ። እሺ ችግር የለውም። እሺ የምታወራው ነገር አውራ። ለምንድን ነው ብሩን ዘርፍ የወጣው? ከአሶሳ ወደዚህ የመጣው ለምንድን ነው? ብሩን ዘርፍ ምን ጎሎብህ ነው? ከእናትህ ሰውዬ የምታወራው ነገር ግን ከእናትህ ምን ጎሎብህ ነው ዘርፋት የመጣው? በጣም እያበሳጫኝ ነው። የኃይል እርምጃ እንድንወስድ እየገፋፋህን ነው የምትገኘው ያለው። እሱ ነው የምትፈልገው? ንገረኝ። አሁን እውነታውን ትነግረኛለህ አትነግረኝ? እየሰማኸኝ ነው? ለምንድን ነው ከእናት ንብረት ዘርፍ የመጣው? መልስ የለህም? ስምህንስ ለምንድን ነው ያስቀየርከው? እንዳይታወቅብህ። ተወኝ በቃ ውጣልኝ ከቤቴ። ምንድን ነው የፈለግከው? እያስፈራራኝ ነው የመጣው እንዴ ያለው? እውነታውን ትነግረኛለህ? በቃ ተወኝና ውጣልኝ ከቤት። ካሜራውንም አጥፈልኝ። አይጠፋም። እውነታውን ትነግረኛለህ አትነግረኝም? ስለምን እውነታ ነው የምታወራው ሰውዬ? ስለምጠይቅ እያንዳንዱ ነገሮች። ፍቅር ሰውዬው ምንድን ነው የሚያወራው ነው እኮ። ምን የኃይል እርምጃ ምናምን ፈለግ? ካሜራውን እንጠቀም። ካሜራውን አጥፈልኝ። ካሜራው አይጠፋም ብያለሁ። ልቀቀኝ ወደዛ። ኧረ እባክህን እባክህን እባክህን። በቃ ወይኔ እኔን ማደብድቡኝ። እሺ ለየላውን ወይስ ተጨማሪ ትፈልጋለህ? ያው ለእኔ አንተን ለመምታት ወይም አንተ ላይ እንደዚህ አይነት እርምጃ ለመውሰድ አይደለም እዚህ ቤት የመጣሁት። ገባህ? ተጠቁሜ የሚይዛቸውን መረጃዎች ይዤ ነው የመጣሁት አንተ ጋር። እሺ ከእኔ ምንድን ነው የምፈልገው? ለምንድን ነው ከእናንተ ገንዘብ የሰርቅ ሄደ? ይህን ጥያቄ ደግምከው።
ሶስተኛ ጊዜ የምደግምልሃለሁ ከፈለክ እውነታው እስክነግረኝ ድረስ አላቆም። ለአንተ ብዬ ነው። በጣም ቀላል እኮ ነው። አንጠልጥዬ ወስጄ እንድትታሰር ማድረግ እችላለሁ። በጣም ቀላል ነው። የያዝናቸው መረጃዎች በቂ ናቸው። ግን ምክንያቱ ምንድን ነው? እሺ ምንድን ነው የምትፈልጉ? ለምንድን ነው እናትም እንድትከሰስ ስላልፈለገች ነው። ማለት ይህን ጥያቄ ለምንድን ነው የምጠይቀኝ? ይኸውልህ እኔ ጋዜጠኛ ነኝ። እሺ ጋዜጠኛ ነህ፣ አመንኩ። ለምንድን ነው ይህን ጥያቄ ጠይቀኝ? መጠየቅ ስላለብኝ ጠይቃለሁ፣ ማወቅ ስለምፈልግ። ምክንያቱ ምንድን ነው? እናትህ እንድትታሰር አልፈለገችም። ግን ቀላል ነው። እኔ አንተን ደግሞ ማሳሰር እፈልጋለሁ። ነገር ግን እውነታውን ንገረን። ጭራሽ እንድታሳስረኝ ነው ይህን እውነታውን ነግረህ? አዎ አሳስራለሁ ማትነግረኝ ከሆነ። ለምንድን ነው የእናትን ንብረት ዘርፍ የመጣው? በቃ እሷን ባክግራውንዱ ትክክል ስላልመጣልኝ፣ እኔ የምሰማው ነገር ሁሉ ነገር ትክክል ስላልሆነልኝ አልገባኝም። መሆን ያለበትን ነገር ነው ያደረኩት። መሆን ያለበትን ማለት ከምሰማው ነገር አንጻር። ስለዚህ መዝረፌ መስረቄ ልክ ነው እያልከኝ ነው? በእኔ አንግል አዎ። ስለዚህ ልክ ነህ። በቃ ዘርፈ መጣ እዚህ፣ ከዛ አዲስ አበባ ስመጣ ስምን አስቀይርክ። ምክንያቱም ትክክል ነው ብዬ የማስበውን ነገር ነው ያደረኩት። ምንድነው ትክክል? 20 ምናምን ሙሉ አመት አንተን አሳድጋ ይሄ ነው የሚገባት? የእናቴ ንብረት ነው። የእናቴ ንብረት ደግሞ ባልሰርቀውም ብሰርቀውም ዙሩ ዙሩ የኔ ነው። ታዲያ በስነ ስርዓት ጠይቀ እናቴ እንደዚህ እንደዚህ ፈልጌ ነበር ብሎ ይወሰዳል እንጂ ማን ስለሆንክ ነው አንተ ከአካውንቷ ላይ በስልኳ ነው በሆነ ነገር ትራንስፈር አድርገህ መተህ እዚህ እንደዛ እንዳደረግ ነገራቶች እያየው እየሰማሁ ያለሁት ነገር እንደዛ እንዳደርግ ስላልረዱኝ ነው። ምክንያቱም እኮ ምንድን ናቸው እስኪ ሰማቸው ንገረና። እኔ ከሰው የምሰማው ነገር ስለ እናቴ ሌላ ታሪክ ነው። ስለዚህ እናቴን ሁላ እንዳልቀርባት እያደረገኝ ነው። እኔ ጭራሽ ገንዘብ ስጭኝ ብዬ እንድጠጋት አይደለም ቤቷንም ያለ መውሰድ፣ ጭራሽ ቤቷንም ለመስረቅ አስበሃል እኮ ንገረና። ምክንያት ምንድን ነው? ምንድን ነው የሰማኸው ነገር? ምን ብዬ ልንገርህ? ብቻ በቃ ስለ እናቴ የሚወራው ነገር ሌላ ታሪክ ነው አልኩህ እኮ ሌላ ታሪክ ነው። ምን ማለት ነው? ኢቭን እናቴ ናት ብዬ ማመን ራሱ አንዳንዴ ይከብደኛል። ምክንያቱም የምሰማው ነገር በጣም የሚያሳቀው። በምን መልኩ ማለት? እኔ አሁን አባቴን አላቅ ደግሞ የምሰማው በአባቴ ምናምን መንገድ የምሰማው ነገሮች በጣም ነው ግራ የሚገባኝ እና ከሱ አንጻር ግራ ነው የሚገባኝ። እና እንዴት አልሰርቅ? እንዴት አልወስድ? ግራ ስለገባ ከመሬት ተነስተ የእናትን ንብረት የመስረቅ መብት አለ? ይኸውልህ ወንድሜ፣ እኔ አንዳንዴ የማደርገውን ነገር ሁሉ አላቅም። ማለት አላቅም ማለትማ እኔም አላቅም። ባውቀው እኔም አላረገው። ቀልድ ነው እንደኛ ያለ ያስከው ማለት ከዚህ በኋላ ይኸውልህ ቀልድ ጨዋታ ምናምን ነገር የለም ከኔና ካንተ። ለአንተ ቀልድ ሊመስል ይችላል። እኔ ግን እውነታውን ነው የምነግርህ። ስለ እናቴ የምሰማው ነገር ሌላ ታሪክ ነው። ግን የማደርገው ነገር ሁላ አንዳንዴ ግራ ይገባኛል እያልኩ ነው። የእናቴን ንብረት ወሰድኩኝ። አዎ፣ ግን ለምን እንዳደረግኩላ አላውቅም። እንዴ አሁን እየነገርከኝ ነው እኮ በቃ አካባቢው ላይ በሚወራው ነገር ስለ እናቴ ባክግራውንድ የተነሳ ነው ገንዘቡ ሊሰርቅ ይችላል። ደግሞ ልክ ነኝ ያልከኝ ነው። እውነታ ነው እየሰማሁት። ታዲያ እውነት ነው። ስለ እናቴ እየተነገረኝ ነገር ያለው እውነት ነው። እውነታውን ደግሞ ተከትዬ ማድረግ ያለብኝን ነገር አደረግኩኝ። እሺ በቃ ይሄ ነው። ምንድን ነው ሌላ ከዚህ በላይ? ቆይ መስረቅ በቃ ልክ ነው በአንተ ባይምሮ በቃ ልክ ነው። በቃ መስረቄ ልክ ነው። አሁን እኮ ግግም እያልክ ነው ያለው። አዎ ማንኛውም ሰው ልክ የሆነውን ነገር ነው የሚያደርገው። በእሷ ግን ልክ የሆነውን ነገር ነው የሚያደርገው። እኔም እንደዛ ስለማስብ ነው ያደርገው። አይመስልህም? ታዲያ አዲስ አበባ መተህ ስም ማስቀየሩ ለምን አስፈለገ? ስም ማስቀየሩ እሷ የኋላ ታሪክህን አታውቅም። አብረን ያደግነው እያለችኝ ነው። ልክ ነው? አዎ አብራችን ያደጋችሁት አሶሳ? አዎ አሶሳ። እና ምን ይፈጠር? ስምን ያስቀየርከው የሰረከው ገንዘብ እንዳይታወቅ ነው አይደለም? ታዲያ በቃ ስሜን መቀየር ስለፈለግኩኝ። እንዴት ሰው ከመሬት ተነስቶ ስለፈለግክ ብቻ ስም ትቀይራለህ? እሱን እንኳን ማብራሪያ አይጠብቅም፣ ግዴታ ነው። ምክንያቱም እኔ ማንነቴን አገኘኛ። ትክክለኛ እኔ ነው የምትፈልገኝ? ሰማኝ፣ እያንዳንዷን ነገር ትነግረኛለህ። አሁንም ወደ ሌላ ታሪክ እየሄድክ ነው። ተረጋግተህ አውራኝ። ተረጋግቼ እየመለስኩልህ ነው። ይኸውልህ ጥላሁን ወይም ዳንኤል፣ እኔ እኮ ውሻ በቤቱ አይናከስም በሚለው ነው ቤቴ ውስጥ ምንም ነገር ያልተናገርኩት። ቀጣይ ግን እጅህን ስታነሳም ዝም ያልኩ ለዚህ። በእንደዚህ አይነት መልኩ አንቀጥልም። ቀጣይ ማለት ከዚህ በኋላ የሚመጣብህ ነገር
ከበድ ያለ ነገር ነው። አይታችኋል ውጪ ላይ የቆሙት አይደለ? አንተን የሚጠብቁ የኔ አባላቶች ናቸው። ቀላል ነው። እነሱን አስገብቼ እዚህ ያሹሃል በደንብ አድርገው ምስህን ይሰጠዋል። በጣም ተቀልደ የለ እንዴ? ይገባሃል አይደል? አሁን ልጠይቅ የፈለግከውን ነገር ተናገርና። እኔ አልነካሁም እስካሁን አልነካሁም። እኔ ምንም አላረኩም። ከዚህ በላይ ምን ፈለግ? ምንም አልነካሁም እስካሁን። ቆይ አልሞት አልኩ። ቀላል ነው። ውጭ በቤት የመተው እኮ ብዙ የማይጠበቅ ነገር እያደረክ ነው። ገብቷል? ከዚህም በላይ ላረግ እችላለሁ። ቆይ አንተ ማን ምንድነህ? ከዚህም በላይ ላረግ የፈለኩትን ነገር ፌደራል ወይስ የህግ አካል በላይ ወደ ላይ? እኔ ጋዜጠኛ ነኝ፣ ማንንም አይደለሁ። ስለዚህ ጋዜጠኛ ከሆንክ እንደ ጋዜጠኛ ጠይቀኝ እየመለስኩልህ። እንደ ጋዜጠኛ እየጠየቅኩህ ነው። እንደ ጥያቄ ደግሞ እውነታ እየነገርኩህ ነው፣ እየተከራከርከኝ ነው። ከዚህም በላይ እኮ አይውልህ እኔ መረጃ ይዤ ነው የመጣሁት። ከአንዱ ቤት የተሽለከለክ ልታመልጥ ሞክረህ ነበር። ማንን ነው ማመልጠው? ምን አቅላለሁ? እሱንማ ትነግረኛለህ። እናትህን፣ እኛን ነው የሚፈልግ ሌላ አካል አለ አንተ? ቆይ ስለሷ ቤተሰቦች የምታውቀው ነገር አለ? አንቺ ስለሱ ታውቂያለሽ? ይሄን ሁሉ አሁን የሚነግረኝን በጠቅላላ ታውቂ ነበር ወይ? አላውቅም። በጣም ጥሩ። እስኪ አስገቡልኝ። ወይ እማ ደህና ነሽ? እስኪ ተረጋጉ፣ ተቀመጡ። ችግር የለውም እናታችን ይቀመጡ። እማ ደህና ነሽ? አየህ አሁን ለምን እንደመጣን እዚህ ገባህ አይደል? ለምን ምክንያት እዚህ እንደመጣን ገባህ አይደል? ቁጭ በል፣ ተረጋጋ። ቁጭ በል፣ አመስግናቸው። እነሱን አመስግንልኝ። ይሄን ልጅ እባክህን አመስግንልኝ። ቁጭ በል፣ ተረጋጋ ነው። ቁጭ በል፣ አሁን ቁጭ በል፣ እባክህን አመስግንልኝ። ቁጭ በል፣ ተረጋጋ ነው። ከሆነ ይቅርታ ጠይቀው። እሺ ቁጭ በይ። ተጋበኝ። እኔ ያልገባኝ ነገር አንተ አዳምጠኛ እንዴ? ተረጋጋና ቁጭ በል። ጥላውን ልጄን እስኪ ፈር ያረከው ነገርማ ያሳፍራል። እናትህ ግን እንድታሰር አልፈልጉም። አየህ አይደል ምን ያህል ለአንተ መስዋዕት እንደከፈሉ። ያን ሁሉ ንብረት ዘርፋቸው እንኳን ምንም አላረጉም። ቆይ አዳምጠኝ ዳንኤል፣ የእሳቸው ልጅ ነህ እንደ አንተ? ነግሬሻለሁ እኮ መጀመሪያ። እኔ እሳቸውን ልጅ እንዳላቸው አላውቅም። እንዴት ሆኖ ነው? እናትህ እሳቸው ናቸው? የእሳቸው ልጅ ነህ? እንዴት ሆኖ ነው እስካሁን ድረስ ነው ያላወቅሁት? ነገራቸው። አሁን ያው ፊት ለፊት እንግዲህ አመጣሁልህ። ብሩን ለምን ዘርፈህ እንደሄድክ ነገራቸው። ምክንያቱም ያው ይነግሩታል። እንደው ሲመልስልኝ አንዴ ቆይ አንቺ ተረጋጊ። አሁን ቅድሚያ ይሄ ነው መታወቅ ያለበት። የእሳቸው ልጅ እንደሆነ እንዴት ነው የእሳቸው ልጅ ነው? እንዴት ይሄን ነገር ከኔ ደበክ? የእሳቸው ልጅ ነው። እሱም የማያውቀው ብዙ ነገር አለ። ብዙ የማያውቀው ነገር አለ እሱም። በቃ እንዴ የፈለገስ ቢሆን እንዴት ነው? ይኸውልሽ ተረጋጊ። አንቺ አሁን ተረጋጊ። ማወቅ ነበረብኝ እኮ አይደል? ለምን እንደሰረክ ንገራቸው። ገንዘቡን ለምን ሰርከ አገር ጥለህ እንደሄድክ ንገራቸው። እማ ግን አንቺ ቅርታ አድርግሽልኝ። ቅርብ አድርጌልሃለሁ ልጅ። ይኸውልህ አታስመስል። አሁን አታስመስል። ቅድሚያ ይቅርታ ለማለት ምናምን አታስመስል። መጀመሪያ ምክንያቱን ንገራቸው። ተነስ አባቴ። ምንድን ነው አስመልክቶ? ከዛ በኋላ እኛ ነን ምን የምንወስነው። አስቀይሜ ነው? ምን በድዬ ነው ልጄ? ምን በድዬ ነው? አስከፋውህ? አስቀየምኩህ? የከለከልኩ ነገር አለ? አርጊ ብለኝ ሳላደርግልህ የቀረሁት ነገር አለ?
ምን አስቀይሜ ነው? ንገረኝ እስኪ ንገረኝ ልጄ ጥላሁንዬ፣ ንገረኝ እስኪ አባቴ፣ ምን አድርጌ ነው እስኪ አስቀይሜ ያለው? ለዚህ ደረጃ ያደረሰ ምንድን ነው? ንገረኝ። ደረጃው ምንድን ነው? ያስቀየምኩ የበደልኩ ምንድን ነው? አታልቅስ። አሁን እኮ ለቅሶ እኮ መልስ አይሆንም። ይኸውልህ በለቅሶ ልታልፍ ምናምን እንዳትሞክር። ማስመሰሉ ምናምን ይቅርብህ። በቃ አሁን እውነታውን ተናገር። የሰማኝ ነው አይደል? ተናገር ልጄ። እያስመሰልኩኝ አይደለም እኮ እውነታውን ንገራቸው። በቃ ለምንድን ነው ንብረቱን ዘርፈህ የሄድከው? ምን አስቀየም? ገንዘቡን ወደ አንተ ትራንስፈር አድርገህ ለምን ወደ አዲስ አበባ የመጣው? እሱ እውነታ ነገራቸው። እኔ እኮ ገንዘቡ ከአንተ አይበልጥብኝም። ለአንተ እኮ ነው ያስቀመጥኩት። ለነገ ይሆናል ብዬ ለአንተ ነው ያስቀመጥኩ። እስከ ልጅ ይሆናል ብዬ ነው ያስቀመጥኩት እንጂ ለማንም አይደለም። ምን አነሳሳ? ምን በደልኩ? ወይስ ምንድን ነው? ምን የተደረከው ነገር አለ? እሷንስ የት አገኘሃት? ይቺ የማን ልጅ እንደሆነች ታውቃለህ? ንገረኝ እስኪ። ታውቃለህ የማን ልጅ እንደሆነች? የማን ልጅ እንደሆነች አውቃታል? እኔ ማንም ልጅ ልሆን እሱ ራሱ እንዴት የእርሶ ልጅ መሆኑን እስከዛሬ እንዴት አላወቅኩም? እኔ እንዴት ይነግርሻል? አደንዝዛችሁት እስከ አባትሽ። ኧረ ማዘር እንደሚናገሩት ነገር ማለት ምን ያደረጉት ነገር ማዘር አለ? እነሱ የሚናገሩት ነገር እያሰቡ ተናገሩ። የአቶ ሞገስ ልጅ እንደሆነች ታውቃለህ? ታውቃለህ የአቶ ሞገስ ልጅ እንደሆነች ማለት? ቆይ ምንድን ነው የሚወራው? እና ተረጋጋና ይኸውልህ ስማ፣ በቃ ይሄን ሁሉ ጉድ ሳታውቅ ፍቅር የምርሽን ነው? እማዬ የምራችሁ ነው? ግን የአባቷን እሷ የአቶ ሞገስ ልጅ ነች። እንዲህ ቆይ እሺ፣ አንቺስ እንዴት አልነገርሽኝም? ቆይ ለምን አልነገርሽኝም? ሲከሪኛ አስገድደው ነው? እኔ እኮ ልጅ ፈርቻለሁ እኮ መጀመሪያ ሳያት እኮ ደንግጫለሁ። ሳያት እኮ ተናድጃለሁ። ቆይ እሺ፣ ምንድን ነው እየተካሄደ ያለው? ንገሪኝ። እናቴን እስክዘርፋት ድረስ ለዚህ ነው ለካ? ዝረፍ ይካለው እንዴ? እንዴ ግዴታ ማለት አለብሽ እንዴ? አባትሽን ታውቂ የለ? ያለው ታዲያ ምንድን ነው? ቆይ እሺ፣ ለምንድን ነው ያልነገርሽኝ? እሺ እንደ አብድ ነበር? ልጅን አሳበርሽው አይደል? አሳበርሽው እስከናባትሽ። ቆይ እሺ፣ ምንድን ነው? ምን እንድካሄድ ነበር? ምንም የማውቀው ነገር አለ? እናቴን ዘረፍኳት እንድገላት ነበር? ንገሪኝ። እያረጋችሁ ያላችሁት ወደ እኔ አታምጡታ። ማለት እያረጋችሁ ያላችሁት አብራችሁ ናችሁ። እናትና ልጅ ነው። ወደ እኔ ምንም ነገር እንዳታመጡብኝ። ምንም ነገር እንዳትይ። አሁን ቁጭ በልና እንዴት እንደሆንክ ንገረኝ። ገንዘቡን እንዳረከው ማን ለዚህ እንዳበቃ ንገረኝ። ንገረን አሁን ምክንያቱም ንገረን። በቃ አንተ በማታውቀው ነገር አለ እናቴ ይነግሩሃል። የማታውቀውን ነገር በቃ ዝም በልና አሁን ተረጋግተህ ቁጭ በል። ጥላሁን ቁጭ በል። ጥላሁን ይኸውልህ ብዙ የማታውቀው ነገር አለ ስለ እናትህ። የማታውቀው ነገር ውስጥ ነው የገባው። ይኸውልህ አሁን እሱን ተው፣ ለጊዜው ጋብ አድርገው። አሁን እሷ የአቶ ሞገስ ልጅ ነች፣ አለቀ። ነገር ግን አሁን እዚህ ጋር ሁሉም ነገር እናትህ መስማት አለባቸው። ለምንድን ነው ገንዘቡን ዘርፈህ ሄድከው? ምንድን ሰምተህ ነው? ነግረህናል እኮ አይደል? እናትህ ንገራት። አትነግራትም? ለምንድን ነው የማትናገረው? ለምንድን ነው የማትናገረው? ቆይ ምንድን ነው አንተ ሀሳብህ? ቆይ ምንድን ነው ይሄ ነገር? ያረከውን ነገር በጠቅላላ ንገረን በቃ። እኔ ስለ እናቴ የምነግሩኝ ነገር ሌላ ነው። ሌላ ነው ማለት በቃ እኔ የምሰማው ነገር ሌላ ታሪክ ነው። እናት እንዲህ ናት፣ ባክግራውንዷ እንደዚህ ነው። አልገባንም። ይሄ ሁሉ የእነሱ ዘር ሴራ ነው ማለት አልገባኝም። ምንድነው ከነሱ ጋር ገብቶሻል? ያለው ነገር ምንድነው? ወደ እኔ የምታመጣው ምንድነው አትበይኝ። አባትሽ ማን እንደሆነ ጠንቀሽ ታውቂያለሽ። ይሄ ሁሉ ደግሞ የእናንተ ስራ ነው። ይኸውልህ እናቴ እንደዚህ ናት፣
ባዳም ልኮናት ምናምን በቃ እኔ እናቴን እንድጠላት ያደረጉኝ በእሷና በእነሱ ዘመድ ዙሪያ በሚወራ ወሬ ነው እኔ ሁሉ ነገር ውስጥ የገባሁት። አልገባኝም። እያስረዳሁ እኮ ነው። ቆይ የእሷን ዘመዶች እና እሷን ከዚህ በፊት ታውቃቸው ነበር? ከመጋባታችሁ በፊት? እኔ የእሱ አባት መሆኑን አላውቅም እንጂ የእሱ አባት ማን እንደሆነ ጠንቅቄ አውቃለሁ። ሀገር ሁሉ አንድ የሚያውቀው አቶ ሞገስ ጭራሽ እናቴን እንድዘርፋት እናቴን እንድገላት ነበር። ፈርቻ ነው መጀመሪያ። አየህ መጀመሪያ ሳያት ያልኩት ይኸውልህ የልጄ ነገር አንድ ነገር ነክቶት ነው ልጄ ያለ ምክንያት እንደዚህ ያልሆነብኝም ብያለሁ። ሳያትም የተናገርኩት ውሸቴን አይደለም፣ ስለማቅ ነው። ዘራቸውን እኔን ሁሉ እንዲህ ያጃጃሉኝ እነሱ ናቸው። የእሱ አባት የታወቀ ነው፣ እሷም ታውቃለች። ግን እንደው በነገራችን ላይ አረገሽ እንዲወለድሽ እንደው ዘር ከዘር ብቻ ተቀላቅዬ እንዳይሆን። ገንዘቡ ያልፋል፣ ይሰራዋል፣ ያገኘዋል። አጥፍቶትም ከሆነ ሰርቶ ያገኛል፣ አላጠፋም ከሆነ የሚያገናኛችሁ ነገር አለ። አሁን የአቶ ሞገስ የተባለው ግለሰብ እና የእናንተ ቤተሰብ የሚያገናኘው ነገር አለ? ግንኙነት አላችሁ? የሚያገናኝ ነገር? ይኸውልህ በፊት እነሱ ጋር ሄድ ነበር አልኩህ እኮ። እሱንማ ነግረውኛል። ከዛ ውጪ ይሄድ ነበረ። በኋላ ደግሞ መጥፎ ነገር እንደሆነ ለእኔም እንዳልጠቀመኝ ስላወቁኝ ቀረሁኝ። ስለቀረሁኝ ጠምዶ ይዞኛል። በአይን ቁራኛ ነው የሚያኝ። እኔም አልሄድም በቃ። ለምን የሚጠቅመኝ ነገር አይደለም ወይ? እዚህ ከስጋ ያልሆንኩ ከነፍሴ የምትጨርሽ ልጣ እንዴ? እሱ የማያደርገው ነገር የለም። የሱ አባት ጠንቀቅ ብላ ታውቃለች። ዝም ያለችው እንደዛ የተፍጨረጨረችው አውቃ ነው። ግን አሁን እንዶ ከዘሬ ካልተደባለቁ ከልጄ ካልተደባለቀች እሰየ። ከተደባለቁም እንግዲህ ለምንድን ነው ሕክምና ቦታ አልሄድም ያልሽኝ የነበረው? ምንድን ነው ምክንያትሽ? አሁን እንዳለ የምትነግሪኝ ነገሮች በጥርጣሬ ማየት እየጀመርኩ ነው። አሁን ሲጀመር ውሸታም ናችሁ። ከቤተሰባችሁም ጀምሩ እያንዳንዱ ነገር ተናገሪ። ሲጀመር እስከ ዛሬ እኔና አንቺ አንድም ነገር ግንኙነት አላደረግንም። ሆይ ንገሪና። አላረጋችሁም? ሰልውኝ ሳይ ልጄ ደስ ሊል ይገባል። ደስ ይልሃል ልጄ። እንኳን ያላረጋችሁ ተናገሪያ። ለምንድን ነው ያልነገርሽኝ? እንኳን ያልሆነ ልጄ እማዬ ቆይ ምንድን ነው? እሺ እነሱ ቤተሰቡ እንኳን ያልሆነ በቃ ልጄ እንኳን ያልሆነ አይዞህ በቃ። ቆይ ምንድን ነው ምክንያቱ? በቃ እንኳን ያልሆነ የተደበቀ ነገር አለ አንቺ ጋር? እንኳን ያልሆነ ልጄ ምንም የለም። እንኳን ያልሆነ ታዲያ ለምንድን ነው ወደ ሕክምና ቦታ አልሄድም? ታመሽ ወደ ሕክምና ቦታ አልሄድም ማለት የሆነ ምክንያት አለ ማለት ነው። ምንድን ነው? በቃ ስላልፈለኩኝ ነው እኮ። ያልፈለግሽበት ምክንያት ምንድን ነው? ምንም ምክንያት የለኝም። ያመመው ሰው የት ነው ሊሄድ የሚችለው? ወይ ጸበል ቦታ ነው ወይ ሕክምና ቦታ ነው? እሱ አባቷ ጋር ነው የምትታከመው ነው። እንዳትሄጂ ብሎሽ ነው ሕክምና ቦታ? እንደዛ ነው። ለካ እኔን ብዙ ነገር ጠልቼ የእናንተ ወሬ ብቻ እንድሰማ ያደረገችኝ ለዚህ ነው። ኢቨን እናቴን እንድሰርቃት ያደረገችኝ ለዚህ ነው። ብን ብዬ እንድጠፋላችሁ ነበር እንዴ? እኔ ምን አውቃለሁ ታዲያ? እኔ አትጩህብኝ። ምንም እናውቅም። አትጩህብኝ። አትጩህብኝ። ተረጋጋ ጥለው ተረጋጋ። በዚህ መልኩ አይደለም ነገሩን የምንፈታው። ነገሩን በዚህ መልኩ አይደለም ልንፈታው የምንችለው። አሁን ንገሪኝ፣ ምንድን ነው? ገንዘቡን ነው ወደደችው፣ እሱን አልወደደችውም እኮ። አሁንም ቢሆን እኮ ምን ተልእኮ ኖሮች ነው እዚህ ቤተሰብ የገባሽው? ምንድን ነው ተልእኮሽ? ቆይ እሺ ከኔ ምንድን ነው የምትፈልጉት? ምን አለኝ? ምንድን ነው የፈለጋችሁት? እስኪ ንገሪኝ። እኛ ከአንተ ምን እንፈልጋለን? ለምንድን ነው ያገባችሁ እሱ? እኔ እኮ በልጅነቴ ነው የምወድሽ፣ ግን የማን ልጅ እንደሆንሽ አላቅሽም። ለምንድን ነው ያገባችሁ እሱ? አንቺ ታውቂ ነበር ማለት ነው። እኔም ይኸውልህ፣ ቆይ እኔንም አዳምጡኝ። እኔም የማን ልጅ እንደሆንክ አላውቅም። በቃ ስለዚህ ዝም ብዬ ነው በቃ አይደለ? ጓደኛ ሆነን ተጋባን። አወቅሽም በቃ አላወቅሽም ተጠቃሚ ያደረጋችሁኝ። እኔ ላይ እየተጠቀማችሁብኝ ነው አይደለም? እኔን የማውቀው ነገር የለም። በቃ
አንቺ ባታቂምም አባትሽ ያውቃል። የሆነ ያለውን ነገር በሙሉ ታውቃላችሁ። ምንም አውቀው ነገር የለም። ቆይ ሌላው ሲቀር እናቴን እኔ ራሴን ልጣሽ እናቴን ቆይ እናቴን እንድሰርቅ ለምን? ቆይ ለምን? ፈልገህ አይደለም እንዴ የሰረከው? እንደዛ እንዳትይኝ። እናንተ ናችሁ ያደረጋችሁት ሁሉንም ነገር እንዴ። ወደ እኔ ምንም ነገር እንዳትምጣ። ከአባትሽ ቆሻሻ ናችሁ ሲጀመር። አሁን ይኸውልሽ እውነታውን ንገሪን። በቃ ምንም የምታመልጩ ነገር የለም። እኛ አባትሽንም አንለቀውም፣ እናሳስረዋለን። አንቺም ነገሮች እንዳይከብዱብሽ ከፈለግሽ እውነታውን ንገሪን። ለምንድን ነው ያገባሽው እሱ? ምክንያቱን እያንዳንዷን ነገር ሕክምና ቦታ አልሄድሽም ያልሽበትን ምክንያት ጭምር ንገሪኝ። ምን ጥያቄ እኮ ምን አይነት ጥያቄ እንደሆነ። ለምንድን ነው ሰው ተጋብቶ የሚኖረው? በቃ ማንም ሰው እንደሚያገባ በቃ እነሱ ጓደኛ ነበረን፣ ተጋባን። በቃ ሁሉንም ነገር ተናገሪያ። በቃ እኔ መረረኝ። እያንዳንዱ ነገር ተናገሪ በቃ። ቆይ ለምንድን ነው እስከ ዛሬ ግንኙነት አልፈጠርንም? ለምን? ልጃውን መውለድ ስለማልፈልግ ነው። አትዋሽ፣ ንገሪኝ በቃ። ይሄን ሌላ ምንድን ነው? እሺ እናቴን እንድሰርቅ አደረጋችሁኝ። እንድገላት ነበር። ሌላስ? ቆይ ቀጣዩ ሚሽን ምን ነበር? እኔ ምንም የማውቀው ነገር የለም። ምንድን ነው ተልከሽ የመጣሽው? ተልከሽ የመጣሽው እዚህ ቤት ውስጥ ገቢ የተባልሽው? እኔ ምንድን ነው የምላከው? እኔ ምን ማለት ነው? ይኸውልሽ የማትነግሪኝ ከሆነ መግባት የማፈልጊው ነገር ውስጥ ነው የምናስገባሽ። ሌላ ጣጣ ነው ህይወትሽ ላይ እየመጣ ያለው። አባትሽ አያስጥልሽም። ገባሽ አይደል? እኛ አባትሽንም ያለበት ሄደን እናስረዋለን፣ እንዲታሰር እናደርጋለን። አንቺም እንድትታሰሪ ነው የማደርገው። ይህን ነገር የማትፈልጊ ከሆነ ግን እውነታውን ንገሪኝ። የትኛውን እውነታ ነው የምነግርህ? የምታውቂውን እውነታ። እኔ ምንም አውቀው ነገር የለም። በቃ አታስጨንቁኝ። ምንም አውቀው ነገር የለም። ስለዚህ ልክ ነሽ። አሁን ሁሉም ነገር ግልጽ እየሆነልኝ ነው። ስለዚህ እያንዳንዱን ነገር ንገሪኝ። ምኑ ልንገርህ? እስከ ዛሬ ጆሮዬ ተደፍኖ የእናቴን ነገር አልሰማም ብዬ የእናቴን ቆይ እሺ ምንድን ነው? ምን እንዲሆን ነበር? እሷም እኔም እንድንሞት እንድንጠፋ ነበር? እናቴን እኮ አልሰማም ብያት ነበር። እኔ ስለዚህ የማውቀው ነገር የለም። እንዴት ነው ማታውቂው? እንዴት ነው ማታውቂው? እንዴት ተከተለሽው መጣሽ እንዴ? በቃ ልንጋባ ነው፣ አብረን ልንኖር ነው የመጣ ነው። ቆይ አንቺ ውስጥ እውነተኛ ፍቅር ነበር ታዲያ ነው ወይስ ሌላ ታሪክ ነበርሽ? ኧረ ሌላ ምንም ነገር የለም። እኔ አሁን ምንም ነገር አልፈልግም። አዳምጪኝ። እስከ ዛሬ እብን እኮ እኔ ለምን እንደምሰራ ለማን እንደምኖር አላሜስ ምንድን ነው መስራቴን እንጂ ምን እንደምሰራ ራሱ አላውቅም። እናቴን ስሰርቃት ራሱ ምንድን ያደርጋል? ምን እያደረኩ እንደሆነ አላውቅም። እሺ ለምን? እኔ ምን አጠፋው? ስለዚህ በጣም ጥሩ። ምንም አልፈልግም። ምን በደልኳችሁ? እንድትታሰሪ እናደርጋለን። ትንሽ እኔ ምን ስላጠፋው እኮ በቃ እዚህ ቤት የገባሽው በሚስትነትሽ እውነታ ተናገሪ። በቃ አውጪ። እሱን ስላገባሁት ነው የምትጠይቀው? እና በሚስትነት አላገለገልሽውም። ምንድን ነሽ ታዲያ አንቺ? ጡረታ? ምክንያቱም ብዙ የተደበቁ ነገሮች አሉት። ጡረታ ነሽ? ምንድን ነሽ? ነገር የለም። አባትሽም ወንጀለኛ ነበረ። ምክንያቱም ይኸው ብዙ ነገር የተነገረ ነው ስለሱ። ብዙ መረጃ ማበድ ነበር የቀረኝ። ቀጣይ ሚሽናችሁ እኔ ማሳበድ እናቴን መግደል ነበር። ንገሪኝ፣ ዝም አትበይ፣ ተናገሪ። እኔ የማውቀው አንድና አንድ ያንተ ሚስት መሆኔ ነው። ሌላ ነገር የማውቀው ነገር የኔ ሚስትማ አይደለሽም። የኔ ሚስት ብትሆኝ እስከ ዛሬ እና ምንድን ነኝ? ምን ማለት ነው? እሺ ምንድን ነው? ንገሪኛ። ዝም አትበይ እንጂ ንገሪኝ። ሁሉም ነገር በቃ ንገሪኝ። አሁን እኮ ምንም ዋሽት እኮ አይጠበቅብሽም። በቃ ያለው ነገር እያንዳንዱን ነገር ተናገሪ። እንዴ ምን ሆነሽ? ተናገሪ፣ ንገሪኝ። ህይወትሽ እንዲበላሽ ነው የምትፈልጊው? አንቺ ሚስቱ ነሽ፣ ቤቱ ገብተሻል አይደል እንዴ? የሚስትነት ጸባይና አመል ያላሳየሽው ለምንድን ነው? ምክንያቱ ምንድን ነው?
በዛ ላይ አላቀውም እንደዚህ አሶሳ አልተወለደም አዲስ አበባ ነው የተወለደ ብለሽ ብዙ ነገር ሸወድሽን። እኛ እኮ ዝም ብለንሽ ነው እስካሁን ስንሰማሽ የነበረው እንጂ ቀላል ነው። አንቺ አንጠልጥለን እዛም ማሳሰር ቀላል ነው። እሺ አትሽኮርመሚ፣ ተናገሪ። በቃ አባቴ እንደወልድ ስለማይፈልግ አባቴ እንዳትወልጂ ስለለኝ ነው ያልወለድኩት። ማለት እንዳትወልጂ ማለት እሱ ጋር እንዳትወልጂ ከሱ ዘር አልፈልግም አለሽ። ከእናንተ ጥንቆላ በዛ እንትን አለ ሲበዛ በቃ እንዳትወልጂ ስለለኝ ለዛ ነው ያልወለድኩት። እንኳን እሰይ እንኳን ያልወለድሽ ከልጅ እንኳን ያልተቀላቀልሽ። ቆይ እሺ ለምንድን ነው የደበቅሽኝ እስካሁን? ለምንድን ነው የማትነግሪኝ? ገንዘብ ነው የፈለገችው እሷ። ተናገሪ፣ አፍሽን አትዝጊ። ቆይ ልተረጋጋ። ጥላው ገንዘብ ነው የፈለገችው። በእንደዚህ መልክ አይደል እኔ ራሴን እንዳጠፋ በባዶ ሜዳ እናቴም እንድትሞት። ቆይ ምንድን ነው የምትፈልጉት? ዝም በል በቃ ጩብኝ። ጭራሽ ዝም በል ያለሽ እንዴ? እናቴ አትበል በቃ። ቆይ ተረጋጊ። እና ምን ይልበላት? እናቴ እንደሆነችም ልትነግሪኝ ነው? ትሰማኛለህ? እናት አይደለችም አንተ ማለት ለኪ ዘሩ ሰላም እባክዎት ቆይ እናታችን ቆይ ይረጋጉ ቆይ እውነቱን ነው የምናገረው በእንደዚህ መልክ አይደለም እኮ ቆይ ዘሩ ሰላም ቆይ ይረጋጉ ያገኙክ እባክዎት ይረጋጉ ቆይ ወላጅ እናትህ አይደሉም እባክዎት ይረጋጉ ዘሩ ሰላም እናት ጋር አይደለችም ወድቃ ነው። ጥራው እባክህ ተረጋጋ በቃ ተረጋጋ ልጄ እናት ነው ተረጋጋ እናት ነኝ ልጄ አትስማ እናት ነኝ ዝም በል ቆይ ምንድን ነው የሚወራው? ወይዘሮ ሰላም እውነቱን ነው የምታወራው? ወይዘሮ ሰላም ይረጋጉ አሁን እውነታውን ማወቅ አለበት ይሄ ልጅ። ቆይ ስለምን እውነታ ነው የምታወራው አንተ? ተረጋጋና እነግርሃለሁ እኔም ካስፈልገ ችግር የለም። እባክህ ወይዘሮ ሰላም በቃ ታሪኩን ይንገሩት። ምንም አይነት ነገር እንዳታረግ በቃ ዝም ብለህ ቁጭ ብለህ አዳምጥ። እውነታውን እሳቸው ይነግረዋል። ቆይ እቺ ሴትዮ የምታወራው ነገር እውነት ነው ማይ? አዎ እውነት ነው። አንቺ ዝም በይ እሳቸው እናት ተሰብር ነው እናታችን። አሁን መደባበቁ ምንም አይጠቅምም። በቃ እውነታውን ይንገሩት። አያውቅም። እኔ እነግረዋለሁ አያውቅም። እሱ አያውቅም። ገና ህፃን የዓመት ልጅ ሳይሞላ ነው እናቱ ያረፈችው። ከዛ እኔ ያሳደግኩ ምን አጎደልኩብህ? እናት አይደለሁም? ምን አስቀየምኩ? በቃ ይችን ይዘው ይችን ለማውራት ነው አንተን ለማሰቃየት ያንተን አይምሮ ለመስረቅ የተነሱት። ተከትላህም የመጣችው ለዚህ ነው። ይቺ ጉድ ያመተተኛ አጎቷ ነው አባቷ ነው እንደዚህ ያረጋት። ይህንን ታሪክ ስለሚያውቅ ለዚህ የሚያበቃ እሱ ነው። እኔ ግን አሁንም ቢሆን ልጄ ነህ። እሺ ማነው ትክክለኛ ቤተሰቤ? እናቴ አይደለችም ትለኛለህ? እኔ አይደለሁ ያሳደግኩ? አይዟችሁ ያው ለእውነታውን በቃ ማወቅ አለብህ። አሁን የወሰድከውን ገንዘብ በሙሉ ትመልሳለህ ለእናት። የወሰድካቸውን እያንዳንዱ ንብረቶች በሙሉ ትመልሳለህ። ጥላውን ተረጋጋ፣ አይዞህ። ወይ ወይዘሮ ሰላም እባክዎት ይረጋጉ፣ እባክዎት ወይዘሮ ሰላም እባክዎት። በቃ እውነታውን እኮ አንድም ሆነ በሌላ መልኩ ማወቅ አይቀርም ይልሽ። ቁሺ ናቴ አባቴ ማናቸው? አባትን አለን እንፈልገዋለን። አዲስ አበባ ነው ያለው። በቃ እንፈልገዋለን። እኔ ሳስቼ ነው ጥለኝ እንዳትሄድ ብዬ ነው ያልነገርኩ። ስለምሳሳልህ ነው። ታውቃለህ፣ እንዴት እንዳሳደግኩ ታውቃለህ። ክፉማ እኔ ነኝ። ወይዘሮ ሰላም እባክዎት ይረጋጉ። አባት እርጉም ልጅ እርጉም ይረጋጉ። አሁን ይሄንን ሚኒስትር ስለምታውቂ ምን አለበት ልጅ ቢረጋጋ? ምን አለበት ቀስ ብሎ ቢቆይ? እኔ እነግረዋለሁ፣ እንዲሁ አላስቀረው። ጥላውን ቆይ እሺ ምንድን ነው እየተካሄደ ያለው ነገር?
እኮ ተረጋጋ ጥለው እሺ ምን ላድርግ? እሺ ከዚህ በላይ ተረጋጋ። ተረጋጋውኝ እኮ እሺ እሷ እናት አይደለችም ተባለ። እሷ ፌክ ሚስቴ ናት። እናት ነኝ። ተው ልጄ እናት አይደለሁም አላሳደኩም። ይኸውልህ ተረጋጋ ጥለው ልጄ አላሳደኩም። እሺ በቃ ተው አትበሳጭብኝ ልጄ ኑርልኝ በቃ ተረጋጋ። እባክዎት ወይዘሮ ሰላም እባክዎት ይረጋጉ እኮ ለዚህ ያበቃችሁ ይረጋጉ። ነይ ጩጭ ነይ ትንሽ እናንተ ጋቶ አሁን ተረጋጉ። ልጄ ቁጭ ተረጋጉ። ማይ ወይ ይቅር ልጄ ይቅርላል። ተነስልኝ ተነስ ልጄ እኔ ባንተ ምንም ቂም የለኝም ልጄ። ቂም ቢይዝብህ ፍለጋ እመጣለሁ አልመጣም ልጄ። በቃ እስቲ ስለ ገንዘቡ ትንሽ አውራን ማይ። በቃ ይቅርታ አድርግልኝ። እኔ ስለሱ ማውራት አልችልም። ገንዘቡ እንዴት ልትወስዱ ይችላል? ገንዘቡ ጠርሰህ አጠፋው አለ ትንሽ ያለው በቃ አንተ ደህና ሁንልኝ ልጅ። አንተ እንኳን ህይወትን ወረልኝ እግዚአብሔር እንኳን አተረፈልኝ። በዚህ ሁሉ ነገር የደበኩ ልጄ ስለምሳሳልን ነው፣ እንዳትርቀኝ ብዬ ነው። አሁን ግን ቁርጡን ካወቀው አባትህን እንፈልጋለን፣ ወንድም እህትም ካለህ ከነሱ ጋር ፈልገን አስተዋውቅሃለሁ። ግን ይሄ ሁሉ የሚሆነው አብረን ነው። እሺ ቃል ግባ። ማይኔ ያላንቺ ነው ሁሉ ነገር ያንቺ ነሽ። ቆይ እነዚህ ሰዎች ምን አይነት አረመኔ ሰዎች? የእነሱን ነገር ተው፣ ለእኛ ተው። ከዚህ በኋላ እኛን በምናስተካክልበት መንገድ እናስተካክላለን። አንተ ተረጋጋ። ከእናተ ጋር ሰላማዊነት የሆነ ህይወት ለመኖር ሞክር። ነገር ግን እናታችን አሁን እዚህ ጋር ያው ማድረግ ሳንችል የምናልፈው ነገር የለም። ልጆት ያው መታሰሩ አይቀርም። ምክንያቱም ገንዘብ ዘርፎ ነው ከአሶሳ ድረስ ወደዚህ የመጣው። የእናቱ ገንዘብ ቢሆንም ይሄ ገንዘብ በህገ ወጥ መንገድ ወደ ራሱ አካውንት ትራንስፈር አድርጎ ወደ አዲስ አበባ ሊመጣ ይችላል። እኛ ጋር የሚሰሩ የህግ አካላቶች ስላሉ ለነሱም ደግሞ ቀድመን አሳውቀናል ፍለጋም እንዲደረግ። ስለዚህ አዎ ይሄን ነገር ሳናደርግ ማለፍ አንችልም። በተቻለ ነገሮች እንዲስተካከሉለት እናደርጋለን። ህይወቱ እንዲስተካከሉለት፣ ነገሮች እንዲስተካከሉለት እኛም የተቻለን እናደርጋለን። ምክንያቱም የእርሶ ቃልም እዚህ ጋር ሊጠቅመው ይችላል። እርሶ በሚሰጡት ቃልም ነገሮቹ ሊስተካከሉ ይችላል። ነገር ግን ያው የህግ አካላት ጋር መሄዱ አይቀርም። ይሄ ልጅ እንግዲህ እናታችን ምንም ማድረግ አንችልም። ነው ምንም እናደርጋ እማ በቃ ተይ አንቺ እማ ተይ። እኔ ግዴታ መቅረብ አለብኝ። አረፊ እናታችን በምንም መልኩ ሊሆን አይችልም። በቃ የሰራው ነገር ምንም ማድረግ አንችልም እናታችን። ነገር ግን የእርሶ ቃል ምናልባት ስሩን ሊያቀልለት ሙሉ ነገር እንዲስተካከልለት ሊያደርግ ይችላል። ጥፋተኛው እኔ ነኝ በቃ እሺ። ነገር ግን ያው በሰራው ወንጀል ተጠያቂ ይሆናል። ምንም ማድረግ እሱ ነገር ከሄደ በኋላ እዛ የምንወስነው ጉዳይ ነው። ስለዚህ ና ቀጥል